አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙሉሌቶ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ያው ሰሞኑን እንደሚታወቀው እንግዲህ የተለያዩ ብዙ አጀንዳዎች አሉ ማለት ነው። ከነዛ መሃል በቲክቶክ በየሶሻል ሚዲያው ሲዘዋወር የነበረ አንድ ትልቅ ጉዳይ አለና እሱ ምንድነው? ኢትዮጵያ ያው በሌቦች እንግዲህ አትታማም ሀገራችንና የተለያዩ የቤት ሰራተኛ በየቤቱ ስራ እየፈለጉ ወይም ስራ እንሰራለን እያሉ እየገቡ ነገር ግን ደግሞ ረጅም ጊዜ ሰሩ አጭርም ጊዜ ሰሩ ወዲያውኑ የሚሰሩባቸውን የአሰሪዎቻቸውን ሀብት ንብረት እየዘረፉ እየተሰወሩ መሆኑ በተለያየ ዜና እየተነገረ ማለት ነው። እንግዲህ ያም ሆኖ ደግሞ የሚገርመው ነገር ደግሞ ወዲያውኑ ነው የሚያዙት በቃ አይቆዩም ማለት ነው። ወዲያውኑ ካሉበት ይያዛሉ በዛውም የሚጠፉ አሉና ሲፈልጉ ህፃኖቻቸውን ልጆቻቸውን በማገት በመደብደብ በማቁሰል እንዲሁም ደግሞ በመግደል ራሱ እንዲሁም ደግሞ እንደዚሁ እያገቱ ብር በመቀበል ነው የሚታወቁት ማለት ነው። እና አሁን ላይ ደግሞ ልክ በቃ ወይም ከቤት ሲጠፉ ወይም እዛው ቤት ሲሆኑላቸው ብራቸውን ወርቃቸውን የተለያየ ቤታቸው ያለውን እንትናቸውን ነው እንግዲህ እየሰረቁ ይዘው እየሄዱ የሚገኙት ማለት ነው። እና አሁን ላይ እንግዲህ በጉልበቱ ለፍቶ የሚያድር ደሃስ ችግር የለም ራሷ ናት ለፍታ የምታድረው ማለት ነው። ነገር ግን የራሳቸውን ስራ የላቸው ወይም ደግሞ እንደዚህ የግድ በቃ አጋዥ ቀጥረው የሚያሰሩ ሰዎች እምነታቸው ራሱ እየጠፋ ነው ማለት ይቻላል። ከቤት ሲወጡ ራሱ በቃ ዛሬ ምን ይጠብቀኝ ይሆን ምን ይደረግ ይሆን ልጆቻቸውንም ቤታቸውንም ጥለው ሲሄዱ እንግዲህ የቤት አጋዥ ማለት ምን ማለት እንደሆነ ታውቃላችሁ? አረብ ሀገር በቃ ቤት ሁሉም ነገር ለሰራተኛ ተጥሎ ልጆች ለሰራተኛ ተጥሎ በአማና ሁሉም ነገር ለሰራተኛ ነው ጥለው የሚሄዱት እና አረብ ሀገር አልሐምዱሊላህ ያው ሁሉም ከሀገሩ የወጣ ስለሆነ እንደዚህ አይነት ችግር ቢፈጠር ምን እንደሚጠብቃቸው ምን እንደሚሆኑ ስለሚያውቁት የእጅ አመል ያለባቸው እንኳን የግድ በቃ ህይወታቸውን ላለማጣት ሲሉ አርፈው ስራቸውን ነው እየሰሩ ያሉት ማለት ነው። እና ሀገራችን ላይ ግን ከጊዜ ወደ ጊዜ እየተስፋፋ በቃ ያው ህጉም ያን ያክል የጠበቀ ክትትልና ቁጥጥር አያደርግም ማለት ነው። እንግዲህ ሰሞኑን እንደሚታወቀው ባለፈ አንዲት የቤት ሰራተኛ ልክ ገብታ ወር ሳይሞላት የአሰሪዋን ወርቅ ሰርቃ ከቦርሳዋ ካስቀመጠችበት አውጥታ 180,000 ብር ሽጣ ወደ ትውልድ ቦታዋ እንደሄደች ተነግሮ ነበረ። እሷም ወዲያውኑ እጅ ከፈንጅ ይዛለች ያው ከሸጠችው በኋላ ቢሆንም ማለት ነው። እና ሰሞኑን ደግሞ እንግዲህ እንደሚታወቀው አንዲት እንደዚሁ የቤት አጋዥ ተብላ ገብታ 9 ወር አንድ ቤት ሰርታ 9 ወር ከሰራች በኋላ ልክ አሰሪዋ በተኛችበት ያለ የሌለ ወርቋን ላፕቶፕ ስልክ ጌጣጌጦች ሳይቀር በአጠቃላይ ወደ 5 ሚሊዮን የሚገመት ብዙ ወርቅ እንትን ብላ ሰርቃ እንዴት ተሰወረች እና ምን እንዴት ተሰወረች ወደ ሆቴል ገብታ ከሆቴል በክትትል እንደያዟት የሚያሳይ ቪዲዮ እና ፎቶ ተሰራጭቶ ህዝቡ ሲቀባበለው ነበር ያምሽ የሰነበተው ማለት ነው። እንዲሁም ደግሞ የፖሊስ ልብስ እንግዲህ በሀገራችን የሆነ የትም ቦታ እንደምናውቀው የፖሊስ ልብስ በጣም የተከበረ ከራሱ ከፖሊስ ውጭ ማንም ሊለብሰውና የትም ቦታ ሊሸጥ ሊገኝ የማይችል ክብር ያለው ልብስ እንደሆነ ነው የሚታወቀው። አሁን ላይ ግን እንደ ቀላል ሌባውም ነጋዴውም በቃ ቲክቶከሩም ዩቲዩበሩም ዝም ብሎ እንደ ቀልድ ይለብሰዋል ከየትም ማግኘት እና መግዛት ይችላሉ ማለት ነው። እና እንግዲህ እንደሚታወቀው ሁለት ወጣቶች የፖሊስ ልብስ ለብሰው
መኪና እያሽከረከረች ያለ ሴትዮ በማገት ሴትዮዋን ወደ ጥለው መኪናዋን በማሽከርከር ላይ ያሉ እንግዲህ ያው በአካባቢው ሕዝብና በህግ አካላት በቁጥጥር ስር ውለው ያው እንግዲህ ክትትል እየተደረገባቸው ነው ማለት ነው። እንዲሁም ደግሞ እንደዚሁ ተደራጅተው ልጆችን በማገት ከአቅም በላይ የሆነ ብር በመጠየቅ እንደዚሁ ብቻ ሀገራችን በጣም ከባድ ነው በዚህ ሰዓት። ቢያንስ በዚህ በመስከረምና በጥቅምት ወር ብቻ ወደ 21 ህፃናት ከቤተሰቦቻቸው እንደጠፉና እንደተሰወሩ ነው መረጃ ወጣው ማለት ነው። ያም ማለት እንግዲህ ያው ለገንዘብ ተብሎ ነው፣ ለሌላ ለምንም አይደለም። ህፃን ልጆች ለትምህርት ሄደው ከትምህርት ሲመለሱ እንዲሁም እንደማንኛቸው ሰላም ነው ብሎ ቤተሰቦቻቸው እንዲጫወቱ በለቀቋቸው ሰዓት ከዛም አልፎ ደግሞ ሱቅ ገዝተው እንዲመጡ ወደ ሱቅ በተሰደዱ ሰዓት ነው እንግዲህ ይዘው ካሉበት ቦታ እየጠፉ ያ ብዙ ጊዜ ያፋልጉኝ ማስታወቂያ ይወጣል። ከብዙ አንድ ግማሾቻቸው ናቸው የሚገኙት፣ አብዛኛው ሰው አይገኝም። ቢገኙም ደግሞ ይሄን ያክል ብር ክፈሉና ልጃችሁን ውሰዱ እየተባሉ እናትና አባት ሁሉም ሰርቶ ከእጅ ወደ አፍ በሆነበትና ኑሮ በከበደበት ሁሉም ነገር ኦቨር በሆነበት ሰዓት በእንደዚህ አይነት መልኩ ሰው በገዛ ሀገሩ ላይ በገዛ ወገኑ ይሄን ያክል መጨካከን በጣም ያሳዝናል ማለት ነው። እንግዲህ አላህ ይጠብቀን። በዛ አጋጣሚ የትም ቦታ የምትኖሩ ኢትዮጵያ ውስጥ ያላችሁ በተለይ አጉል ነፍስ የማያውቁ ህፃኖች ያላችሁ አሁን ላይ ልጆች በትንሽ ነገር ነው የሚታለሉት። ሱቅ እንውሰዳችሁ፣ ይሄንን እንግዛላችሁ፣ ይሄንን እናደርግላችሁ ሲባሉ ምንም አያንገረግሩም። በቃ እሺ ብለው ነው የሚከተሉት እና በዛን ሰዓት አታለው ይዘው ሄደው ያግቷቸዋል ማለት ነው። ይሄ ነገር ከመሆኑ በፊት በተለይ መዋለ ህፃናት ትምህርት የሚማሩ ልጆቻችሁ ትምህርት ቤቱ ሩቅ ከሆነ የግድ ያው ከልጅ የሚበልጥ የለምና ወደ ትምህርት ቤት በሚሄዱበትም ሰዓት ራሳችሁ ማድረስ፣ በሚመለሱም ሰዓት ራሳችሁ ሄዳችሁ መመለስ፣ እንዲሁም ደግሞ የሱቅ ሂዱ ምናምን ነገር እያላችሁ የምትልኳቸውን መተው። ብቻ በአጠቃላይ ህፃን ልጆች በደንብ ክትትልና ቁጥጥር ያስፈልጋል። ምክንያቱም በዚህ ሰዓት ልጅ እንደቀላል ስንት ተሆኖ ተወልዶ ስንት ተለፍቶ ተደክሞ እያሳደጉ ባሉበት ሰዓት በእንደዚህ አይነት ጭካኔ በተሞላበት መንገድ ልጆችን እንትን ማለት ይከብዳል ማለት ነው። እና እንግዲህ አላህ ይጠብቀን ከእንደዚህ አይነቱ ቤተሰቦቻችንን ልጆቻችንንም አላህ ይጠብቅልን ነው የሚባለው ውዶቼ። እንግዲህ እንዳልኳችሁ ሁሉንም ነገር አላህ ያብጀው፣ ሀገራችንንም ሰላም ያደርግልን። በብዙ መንገድ ነው ሰው እየተረበሸ እየተሰቃየ ያለው፣ በጦርነቱ፣ በኑሮ ውድነቱ፣ በሌባው በቃ በብዙ ነገር ማለት ነው። እና እንግዲህ ሁሉም ከላይ ነው ሰጪውም ነሹም እሱ ይሆነን ማለት ነው። አብሽሩልኝ። ያው ላይክ ሰብስክራይብ ማድረጋችሁን አትርሱ ኢንሻአላህ።